መጽሐፈ ነገሥት ካልዕ ምዕራፍ 11 የአካዝያስም እናት ጎቶልያ ልጅዋ እንደ ሞተ ባየች ጊዜ ተነሥታ የመንግሥትን ዘር ሁሉ አጠፋች። የንጉሡ የኢዮራም ልጅ አካዝያስ እኅት ዮሳቤት የአካዝያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉሡ ልጆች መካከል ሰረቀችው። እርሱንና ሞግዚቱንም ወደ እልፍኝ ወሰደች፣ እንዳይገደልም ከጎቶልያ ሸሸጉት። በእርስዋም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶልያም በምድር ላይ ነገሠች። በሰባተኛውም ዓመት ዮዳሄ ልኮ በካራውያንና በዘበኞች ላይ ያሉትን የመቶ አለቆች ወሰደ፣ ወደ እግዚአብሔርም ቤት አገባቸው። ከእነርሱም ጋር ቃል ኪዳን አደረገ፣ በእግዚአብሔርም ቤት አማላቸው። የንጉሡንም ልጆች አሳያቸው፣ እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፣ በሰንበት ቀን ከምትገቡት ከእናንተ ከሦስቱ አንዱ እጅ የንጉሡን ቤት ዘብ ጠብቁ። ከእናንተ ከሦስቱ አንዱ እጅ በሱር በር ሁኑ፣ አንዱም እጅ ከዘበኞች ቤት በኋላ ባለው በር ሁኑ። ቤቱንም ጠብቁ ከልክሉም። ከእናንተም በሰንበት ቀን የምትወጡት ሁለቱ እጅ በንጉሡ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ። ንጉሡንም በዙሪያው ክበቡት። የጦር ዕቃችሁም በእጃችሁ ይሁን። በሰልፋችሁም መካከል የሚገባ ይገደል። ንጉሡም በወጣና በገባ ጊዜ ከእርሱ ጋር ሁኑ። መቶ አለቆችም ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ከእነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበቱም ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ጋሻና ጦር ሁሉ ለመቶ አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ ቆሙ። የንጉሡንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። ቀብተውም ንጉሥ አደረጉትና ንጉሥ ሺህ ዓመት ይንገሥ እያሉ እጃቸውን አጨበጨቡ። ጎቶልያም የሠራዊቱንና የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆ ንጉሡ እንደ ተለመደው በዓምዱ አጠገብ ቆሞ ከንጉሡም ጋር አለቆችና መልእክተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሎአቸው ቀንደ መለከት ይነፉ ነበር። ጎቶልያም ልብስዋን ቀድዳ ዓመፅ ነው፣ ዓመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጡአት፣ የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሎአልና እጃቸውንም በእርስዋ ላይ ጫኑ። በፈረሱም መግቢያ መንገድ ወደ ንጉሥ ቤት ወሰዱአት፣ በዚያም ገደሉአት። ዮዳሄም የእግዚአብሔር ሕዝብ ይሆኑ ዘንድ በእግዚአብሔርና በንጉሡ በአሕዛብም መካከል ቃል ኪዳን አደረገ። ደግሞም በንጉሡና በሕዝቡ መካከል ቃል ኪዳን አደረገ። የአገሩም ሕዝብ ሁሉ ወደ በኣል ቤት ሄደው አፈረሱት፣ መሠዊያዎቹንና ምስሎቹን አደቀቁ። የበኣልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑም ለእግዚአብሔር ቤት አስተዳዳሪዎቹን ሾመ፣ መቶ አለቆችንና ካራውያንንም ዘበኞችንና የአገሩንም ሕዝብ ሁሉ ወሰደ። ንጉሡንም ከእግዚአብሔር ቤት አወረዱት፣ በዘበኞቹም በር መንገድ ወደ ንጉሥ ቤት አመጡት። በነገሥታቱም ዙፋን ተቀመጠ። የአገሩም ሕዝብ ሁሉ ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በንጉሡ ቤት አጠገብ በሰይፍ ገደሉአት።